ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ከሀገራዊ ምክክር ጉባኤ ጋር ተያይዞ የገዢው ወገን ሐሳብ ብቻ በብዙሃን መገናኛዎች ጎልቶ እየቀረበና መድረኩን እያጣበበው መሆኑን በጉባኤው የኢዜማ ተወካዩ ገልጸዋል። በትግራይ ክልል ከህወሓት በኋላ የሚኖረውን የሽግግር ሂደት የሚያመቻቹ 4 አበይት የትኩረት መስኮች መለየታቸውን የትግራይ ሰላምና ለውጥ ምክር ቤት አስታውቋል። ሌሎችንም ይዘናል። አብራችን ቆዩ። ከሀገራዊ ምክክር ጉባኤ ጋር ተያይዞ የገዢው ወገን ሐሳብ ብቻ በብዙሃን መገናኛዎች ጎልቶ እየቀረበና መድረኩን እያጣበበው መሆኑን በጉባኤው የኢዜማ ተወካዩ ገለጹ። ከተጀመረ ወደ 1 ወር ገደማ የሆነው የኢትዮጵያ ሀገራዊ ምክክር ጉባኤ የሚሳተፉ ባለስልጣናትና ሚኒስትሮች የግልና የፓርቲ አቋሞችን በመገናኛ ብዙሃን ማንጸባረቃቸው በምክክሩ ላይ ተጽዕኖ ሊኖረው እንደሚችል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ተወካዩ አርክቴክት ዮሐንስ መኮንን ገልጸዋል። በምክክር ጉባኤው የኢዜማ ተወካዩ ሆነው እየተሳተፉ የሚገኙት ዮሐንስ መኮንን በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር ጽሑፍ አንዳንድ የመንግስት ባለስልጣናትና ሚኒስትሮች በመካሄድ ላይ ባለው ሀገራዊ የምክክር ሂደት አጀንዳዎች ላይ እንደ ግለሰብም ሆነ እንደ ፓርቲ የያዟቸውን አቋሞች በብዙሃን መገናኛዎች አውጥተው እያንጸባረቁና እየተቹ መሆኑን እንደታዘቡ ገልጸዋል። የኢዜማ ተወካዩ እንደገለጹት ወደ ምክክር አዳራሽ የተገባው በአደባባይ የነበረውን ስሜታዊ ክርክር በሰከነ በስነ ስርዓት በተቃኘና ደርዝ ባለው መንገድ ለመወያየት ነበር። ይሁንና ስልጣን ያላቸው አካላት አቋማቸውን ቀድመው በአደባባይ ማወጃቸው በአዳራሹ ውስጥ በሚካሄደው ነፃ ውይይት ላይ ተጽዕኖ እንዳያሳድርና የባለድርሻዎችን አመኔታ እንዳይሸረሽር በከፍተኛ ጥንቃቄና በጨዋነት ሊያዙ እንደሚገባ አሳስበዋል። አሁን ላይ የገዢው ወገን ሐሳብ ብቻ በብዙሃን መገናኛዎች ጎልቶ እየቀረበና መድረኩን እያጣበበው መሆኑን የገለጹት ዮሐንስ መኮንን የሌሎቻችን ድምጽና አማራጭ ሐሳብ ተውጦ እንዳይቀር የሚል ስጋታቸውን አያይዘው ጠቁመዋል። በትላንትናው ዕለት ስለ ሂደቱ መግለጫ የሰጡት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተመካካሪዎች በተወከሉባቸው ፓርቲዎች፣ ብሔረሰቦችና ቡድኖች መክረው ይዘዋቸው የመጧቸውን ምክረ ሀሳቦች ወደፊት ለማስቀደም ካለ ፍላጎት የተነሳ እንዲሁም ከተለያዩ ብሔረሰቦች የመጡ እንደመሆናቸው የወከሏቸው ብሔረሰቦችና ቡድኖች ለዘመናት ሲጠይቋቸው የነበሩ ጉዳዮች የሚንጸባረቅበት ትክክለኛው መድረክ እንደሆነ ስለሚታመን የተለያዩ ምክረ ሀሳቦች የሚመስሉ ጥያቄዎች እንደሚነሱ፣ በዚህ ምክንያት አለመግባባት የሚመስሉ ነገሮች እንደሚታዩ ገልጸዋል። በቀጠለው የሀገራዊ ምክክር ጉባኤ በተለይም የፌዴራል ከተሞችና የዋና ከተማዋ የአዲስ አበባ ጉዳይ እንዲሁም በመንግስታዊ ስርዓት ላይ የቀረቡ አማራጮች ከአዳራሽ ውጪ በማህበራዊ ሚዲያዎች ከፍተኛ ትኩረት አግኝተው መነጋገሪያ ሆነዋል። በትግራይ ክልል ከህወሓት በኋላ የሚኖረውን የሽግግር ሂደት የሚያመቻቹ 4 አበይት የትኩረት መስኮች መለየታቸውን የትግራይ ሰላምና ለውጥ ምክር ቤት አስታወቀ። በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ቀውስ በዘላቂነት ለመፍታትና ከህወሓት አስተዳደር መፍረስ በኋላ የሚኖረውን የሽግግር ሂደት ስልታዊ በሆነ መንገድ ለመምራት የሚያስችሉ 4 ዋና ዋና ደረጃዎች መለየታቸውን የትግራይ ሰላምና ለውጥ ምክር ቤት የህዝብ ግንኙነት አስተባባሪ አቶ ከበደ አሰፋ ለሪፖርተር ገልጸዋል። በክልሉ አሁን ያለው አካል የሚያወጣቸው መመሪያዎችና የሚያካሂዳቸው እንቅስቃሴዎች የህግ መሰረት የሌላቸው በመሆናቸው ተቀባይነት እንደሌላቸው ገልጸው አሁን በስልጣን ላይ ያለው አካል ቅቡልነት ስለሌለው ማህበረሰቡን እንደ መንግስት ሆኖ ለማላመድና የተለያዩ መመሪያዎችን ለማውጣት ቢሞክርም ድርጊቶቹ ተጠያቂነትን የሚያስከትሉ መሆናቸውን ገልጸዋል። ምክር ቤቱ ህዝባዊ እምቢተኝነትንና ድርጅታዊ አቅምን በመጠቀም የጦርነት ቀውስን ለማስቀረትና በስልጣን ላይ ያለውን አካል በሰላማዊ መንገድ ለማስወገድ እየሰራ እንደሚገኝ የጠቆሙት አስተባባሪው ከህወሓት አስተዳደር መፍረስ በኋላ በትግራይ የሚኖረውን አስተዳደራዊና ማህበራዊ ሁኔታ ለመምራት 4 አበይት ደረጃዎች ተቀርጸው የሰው ኃይልና ግብረ ኃይሎች ተመድበው እየተሰራባቸው መሆኑን ጠቁመዋል። በምክር ቤቱ የተለዩትን 4 የትኩረት መስኮች ሲያብራሩ በህግ ተቀባይነት የሌለውንና ህዝቡን የበለጠ ቀውስ ውስጥ የሚያስገባውን አካል በህዝባዊ እምቢተኝነትና በፖለቲካዊ ትግል ማፍረስ፣ ኃይሉ ከተወገደ በኋላ በክልሉ ሊከሰት የሚችለውን የዘረፋ የሽፍትነትና የመበታተን ስጋት ለመግታት የሚያስችል የሰላምና ደህንነት ማረጋገጥ ግብረ ኃይል ስራዎችን ማከናወን፣ ሁሉንም አካላት ያካተተና አቃፊ የሆነ ጊዜያዊ አስተዳደር በክልሉ እንዲተከል ማድረግ፣ በክልሉ ውስጥ አዲስ ጊዜያዊ አስተዳደር ከተተከለ በኋላ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ክልሉን ከሁለንተናዊ ቀውስ ማውጣት፣ የመልሶ ግንባታ ስራዎችን ማፋጠንና ህዝቡ በነጻና ዲሞክራሲያዊ ምርጫ ራሱን የሚያስተዳድርበትን ህዝባዊ መንግስት ማጽናት የሚሉትን እንደሚያካትት ተናግረዋል።
አቶ ከበደ አክለውም አራቱን ምዕራፎች ውጤታማ በሆነ መንገድ ለመተግበር የሚያስችሉ ዝርዝር ሰነዶች መዘጋጀታቸውን፣ ግብረ ኃይሎች ተቋቁመው ወደ ስራ መግባታቸውንና ለተመደቡ አካላት አስፈላጊው ስልጠና እየተሰጠ እንደሚገኝ ነው የገለጹት። ኃይል ከጦርነት ውስጥ ሳይገባ ህዝቡም ታጣቂውም ጭምር በዚህ ኃይል ላይ እምቢታ ዙዋይ አመፅን እንዲያስነሳና ጦርነቱ በዚህ መንገድ ማስቀረት ይቻላል። ሁለት ጥቅም አለው። በአንድ በኩል ጦርነቱ ያስቀራል፣ የሚፈራ አውዳሚ ጦርነት። በሌላ በኩል ደግሞ ይሄ በኃይል ህብረተሰቡን እያሰቃየ ያለ ቡድን እንዲወገድ ያደርጋል። እኛ የምንከተለው መንገድ ሁለቱም ጠቀሜታ አለው። ስርዓቱን መቀየር ያስችላል፣ ጦርነቱንም ማስቀረት ይችላል ብለን አምነን በዚህ እየተንቀሳቀስን ነው። ሁለተኛ በማንኛውም መንገድ ደግሞ ይህንን ኃይል ቢወገድ እንግዲህ ስርዓት ነው ይሄ ቡድን የፈጠረው በጣም ዘግናኝ የሚባል አሰቃቂ የሚባል ሽፍቶች የበዙበት በዳይ ተበዳይ ያለበት ክልል ስለሚሆን ወደ አልተፈለገ የመበቃቀል እና ሌሎች እንደዚሁ ደግሞ ትጥቅ ያለበት ክልል ነው መሆን መጠን ብዙ ከቁጥጥር ውጪ የሚወጡ የሽፍታ ተግባራት፣ የዘረፋ ተግባራት እንዳይፈጸሙ የጎበዝ አለቃ መፈንጫ እንዳይሆን ህዝቡ ከወዲሁ ይሄ ድህረ የቲፒኤልኤፍ ቡድን መፈጸም መከናወን የሚገባቸው የቅድመ ዝግጅት ስራዎችን በመስራት ላይ ነው የምንገኘው። እንግዲህ ይህንን ኃይል ማፍረስ የመጀመሪያው ተግባራችን አድርገን እየሰራንበት ነው ያለነው። ቀጥሎ ግን ይህን ኃይል ሲፈርስ ደግሞ የማረጋጋት የሰላምና ማረጋጋት የግብረ ኃይል ተቋቁሞ በዚህ ላይም እየሰራን ያለነው። የመጀመሪያ ከፈረሰ በኋላ ቀጥሎ ያለው ፈተና የሚሆነው የዚህ ማረጋጋት ስራው ስለሆነ የሰላምና ማረጋጋት ግብረ ኃይል ተቋቁሞ እቅዶች ተዘጋጅተው ይህንንም ከወዲሁ ራሱን የቻለ አደረጃጀቶችን ተፈጥሮለት እንቅስቃሴ ውስጥ ነው ያለነው። ይሄ የሰላምና ማረጋጋት ስራዎች ከተሰሩ በኋላም ደግሞ መትከል ያስፈልጋል። ይሄ አቃፊ ሁሉን ያቀፈ ጊዜያዊ አስተዳደር መትከል ያስፈልጋል። ሶስቱን ደግሞ የሚቆምበት ሁኔታ እንዴት ነው አቃፊ እና ሁሉንም ያካተተ የጊዜያዊ አስተዳደር በክልሉ መትከል የምንችለው የሚለውንም ይሄንንም ራሱን የቻለ ግብረ ኃይል ተቋቁሞለት እየተሰራ ነው ያለው። ቀጥሎ ይሄ እንደ አራተኛ ደግሞ ይሄ ማጽናት ነው። እንግዲህ ይሄ የጊዜያዊ አስተዳደር ከተቋቋመ በኋላ የፕሪቶሪያ ሰላም ስምምነት የሚተገበርበትና ህብረተሰቡ ሰላማዊ ዲሞክራሲያዊ ምርጫ አድርጎ ራሱ በመረጠው መንግስት የሚመራበት የዙዋይ መንግስትን የማጽናት ሂደት አራት ምዕራፎች ያሉት ስራ ለመስራት ይሄ ፖስት ፒኤልኤፍ ከዚህ ከድረ ፒኤልኤፍ በኋላ ያለችው ትግራይ ከአሁን እንዳልኩሽ ከማፍረስ ብቻ ሳይሆን ማፍረስን፣ ማረጋጋትን፣ መትከልና ማጽናትን የሚሉ አራት አበይት ጉዳዮች ላይ የሰው ኃይል ተበድቦ የግብረ ኃይሎች ተቋቁሞ በዚህ ዙሪያ ላይ እየተሰራ ነው ያለው። ከዚህ ጎን ለጎን የዚህ ክልሉን ከሁለንተናዊ ቀውስ ለማውጣት የመልሶ ግንባታ ሂደትም ለዚህ በምርጫ ለሚጸናው መንግስት ምቹ መደላድል ፈጥሮ ማስረከብ የሚሉ የዚህ ጊዜያዊ አስተዳደሩ የሚቋቋሙ የሚተከለው ጊዜያዊ አስተዳደር ፕሪቶሪያ ሰላም ስምምነት መተግበርና የዚህ የመልሶ ግንባታ ሂደት ምቹ ሁኔታ መፍጠር እንዲሁም የምርጫ ምቹ ሁኔታ መፍጠር ለዚህ ዋና ዋና ተግባራት ይዞ እንዲያደርጉ ሰነዶች ተዘጋጅተው ግብረ ኃይሎች ተቋቁመው በመሰራት የቅድመ ዝግጅት ስራዎች ይህንን ደግሞ እቅዶችን ማዘጋጀት ሰዎችን መመደብ ብቻም ሳይሆን ስልጠናዎችንም መስጠት እና የሀሳብ አንድነት ለመፍጠር በየሳምንቱ መድረኮች የተፈጠሩ የአይዲያ ክላሪቲ ሀሳብ ንጽረትን ለመፍጠር ደግሞ ስራዎች የተሰሩ ነው ያሉት። በህወሓት የሚመራው የክልል መንግስት ከአንድ ሳምንት በፊት ከክልሉ ውጪ ላሉ ታጣቂዎችና የመንግስት ሰራተኞች የነበሩ ግለሰቦች ተመልሰው እንዲገቡ ያቀረበውን ጥሪ በሚመለከት ምላሽ የሰጡት አቶ ከበደ ጥሪው ሰላማዊ መልክ ያለው ቢመስልም በተግባር ግን ህዝቡንና ወጣቶችን በኃይል የማፈስ ለጦርነት ግብዓት የማድረግና የግዳጅ ሁኔታን የመፍጠር እንቅስቃሴ መሆኑን ጠቁመዋል። በመሆኑም ይፋ የተደረገው መመሪያ ወይንም ጥሪ ምንም አይነት የሰላም መንፈስ የሌለውና በህዝባዊ እምቢተኝነት ሊወገድ የሚገባ መሆኑን ተናግረዋል። ይሄ ቡድን ሲጀመር የሚያወጣው መመሪያም ይሁን የትኛውንም የሚፈጽሟቸው ተግባራት የህግ መሰረት የሌላቸው ከአንድ በህግ የጸና አስተዳደር የሚመነጭ ስላልሆነ ከመሰረቱ ተቀባይነት የለውም። ይሁንና ለምንድን ነው እንደዚህ እያደረገ ያለው ብለን ካልን መሰረት ስለሌለው ይሄ መሰረት አልባ የሆነ
ቅቡልነት የሌለው አስተዳደር በእንደዚህ አይነት ተግባራዊ ልምምዶች ማህበረሰቡን ለማላመድ ልክ እንደ መንግስት አክት ለማድረግ ካልሆነ በቀር እሱ የሚያወጣው መመሪያ ይሁን እሱ የሚያወጣው ደንብ ይሁን እሱ የሚፈጽማቸው ተግባራት በራሱ በሕግ ዘንድ ተቀባይነት የሌላቸው ብቻም ሳይሆን በቀጣይ ተጠያቂነትን የሚያስከትሉ መሆናቸው ይታወቃል። ስለዚህ ይሄ ኃይል በምንም አይነት መንገድ ህዝቡን በሌለው ስልጣን አንቆ ይዞ በአስገዳጅ ወታደራዊ አፈሳ ወጣቶችን እያሳደደ ወደ ትጥቅ መግባት የማይችሉትን ደግሞ በገንዘብ እያስከፈለ ህብረተሰቡን በአሰቃቂ ሁኔታ ውስጥ እያሰቃየ ያለ ኃይል በማንኛውም መንገድ መወገድ ነው እንጂ ያለበት። ከተወገደም በኋላ ይህንን እያደረጉ ያሉ ኃይሎች ወደ ህግ እንጂ መቅረብ ያለባቸው። እነሱ ጥሪ የሚያደርጉለት ሌላ አካልም የለም። ይህ ኃይል ትጥቅ ይዘዋል። ወጣቶችን ቀን ተቀን በኃይል እያፈሰ ወደ ጦር ማሰልጠኛ እያስገባ ነው ያለው። ከታክሲ ከትራንስፖርት ሳይቀር ከቤተክርስቲያን ከእድር ከለቅሶ የትኛውን ማህበራዊ መሰባሰቦች ህዝቡን እያሸበረ ያለ ኃይል ነው። ይሄ አንድ ወረቀት ላይ ያወጣው መግለጫ ብቻውን ይህንን ኃይል የሰላም ፍላጎት እንዳለው ያሳያል የሚል በራሱ እንዴት አይነት አስተሳሰብ ጤናማ አስተሳሰብ ነው አላምንም። ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የትግራይ ክልል መንግስት ከያዘው አቋም ተቃራኒ አመለካከት ካላቸው ኃይሎች ጋር ተሰልፈው የነበሩ ታጣቂዎችን፣ የመንግስት ሰራተኞችን፣ ከፍተኛ አመራሮችን፣ አርሶ አደሮችና ሌሎች የህብረተሰብ ክፍሎችን ወደ መደበኛ ህይወታቸውና ስራቸው ለመመለስ ያለመ ነው የተባለውን መመሪያ ከአንድ ሳምንት በፊት ይፋ ያደረገ ሲሆን ያዘጋጀው መመሪያ የጊዜ ገደብ እንደተጣለበትና አፈጻጸሙን በኮሚቴ እንደሚመራ ገልጾ ነበር። የክልሉ ሰላምና ጸጥታ ቢሮም ጥሪውን ተከትሎ በርካታ ሰዎች ወደ ክልሉ መመለስ መጀመራቸውን በትላንትናው ዕለት መግለጹ ይታወሳል። በአፍሪካ ህብረት የሶማሊያ የድጋፍና መረጋጋት ተልዕኮ ኤዩሶም ስር ሲንቀሳቀሱ የቆዩት የኢትዮጵያ መከላከያ ሰራዊት አባላት በአልሸባብ ታጣቂዎች ከሁሉም አቅጣጫዎች ተከባ ከምትገኘው ስትራቴጂካዊቷ የባይ ክልል ከተማ ቡርሃካባ ሙሉ በሙሉ መውጣታቸው ተሰምቷል። ለ12 ዓመታት ያክል አካባቢውን ሲጠብቁ የቆዩት የኢትዮጵያ መከላከያ ሰራዊት አባላት የጸጥታ ኃላፊነቱን ለሶማሊያ ብሔራዊ ሰራዊት ያስረከቡ ሲሆን ይህ ተልዕኮ ከተመሰረተበት ጊዜ ጀምሮ ካጋጠሙት ከፍተኛ የገንዘብና የሎጂስቲክስ ቀውሶች ጋር የተያያዘ መሆኑ ተመላክቷል። ኤዩሶም ከተባበሩት መንግስታት ድርጅት የሶማሊያ የድጋፍ ቢሮ ጋር በመተባበር በቡርሃካባ የሚገኘውን ዋና የጦር ሰፈር ነሐሴ 8 ቀን ለሶማሊያ ብሔራዊ ሰራዊት 60ኛ ዲቪዚዮን በይፋ አስረክቧል። ቡርሃካባ ከሞቃዲሾ 185 ኪሎ ሜትር ርቀት ላይ ስትገኝ ወደ ባይ ክልል አስተዳደር ከተማ ባይዶዋ በሚወስደው መንገድ ላይ ትገኛለች። ከተማዋ በሁሉም አቅጣጫ በአልሸባብ የተከበበች በመሆኗ የኢትዮጵያ ሰራዊት መውጣት ከተማዋ በታጣቂዎች እጅ ትወድቃለች የሚል ከፍተኛ ስጋትን ፈጥሯል። ከቡርሃካባ በተጨማሪ የኢትዮጵያ ሰራዊት በተመሳሳይ ሁኔታ በአልሸባብ ከተከበቡ ሌሎች የባይ ክልል ዋና ከተሞች እንደሚወጡና ቢያንስ 3 ከተሞችን ለሶማሊያ ኃላፊነት ለመልቀቅ መታቀዱ ተሰምቷል። የኢትዮጵያ ሰላም አስከባሪዎች መሰረቱን ካስረከቡ በኋላ ባሉት ሰዓታት ውስጥ ለቀው ወጥተዋል። በኢትዮጵያ ሰራዊት መውጣት ሳቢያም አንዳንድ የሶማሊያ ባለስልጣናት ከአሸባሪዎች ጥቃት ለመዳን አብረው መውጣታቸው ተዘግቧል። የሬዲዮ ዳልሰን ዘገባ እንደሚያመለክተው በቅርብ ሳምንታት ውስጥ በባይ ክልል የሚገኙ ቢያንስ 3 ትላልቅ ከተሞችን የያዙ የኢትዮጵያ ኃይሎች ለቀው የመውጣት ሂደት ሊያካሂዱ ይችላሉ። የሶማሊያ ፌዴራል መንግስት የውጭ ሰራዊት ከሀገር ከወጣበት የጊዜ ገደብ ላይ የ2 ዓመት ማራዘሚያ ቢጠይቅም የገንዘብ እጥረቱ ይህንን ጥያቄ ተግባራዊ እንዳይሆን አድርጎታል። ኤዩሶም አሁን ያለው የስራ ዘመን በታህሳስ ወር የሚጠናቀቅ ሲሆን ተጨማሪ ጊዜ ማግኘት የሚችለው በተባበሩት መንግስታት የጸጥታው ምክር ቤት ውሳኔና አሁን በማይገኘው በጀት ላይ ብቻ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።